ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተክርስቲያናችንንም መጠበቅ ሰላም ጤና ይስጥልኝ የተከበራችሁ የእማማ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁ እንደምን ሰነበታችሁ የእማማ ጠቅላላ ማህበር ዜና እንደሚከተለው ወደ እናንተ እናደርሳለን ከዜናዎቹ ጋር እኔ ኤደን ሄኦላ ነኝ አብራችሁን ቆዩ የላምበረት ደብረ ፀሐይ አቡነ አረጋዊ ወቅዱስ አርሴማ ቤተክርስቲያን የቅዱስ አቡነ አረጋዊ ዓመታዊ ክብረ በዓል ተከበረ ብፁዕ አቡነ ሰላማ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ክቡር መላከ ምህረት ዘካርያስ አዲስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የየካ ቤተ ክህነት ዋና ስራ አስኪያጅ የገዳማትና የአድባራት አስተዳዳሪዎች ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል የሃይማኖት ዕውቀት ማስፋፊያ ጠቅላላ ማህበር መስራችና ዋና ስራ አስኪያጅ ሊቃውንተ ቤተክርስቲያን መምህራነ ወንጌል ዘማሪያን እንዲሁም በርካታ ምዕመናን በተገኙበት በዓሉ በድምቀት ተከብሮ ውሏል በእለቱም በበኩረ ትጉሃን ደመላሽ ቶጋ ቃለ እግዚአብሔር ተሰጥቶ በመላከ ምህረት ዘካርያስ አዲስ ጋባዥነት በብፁዕ አቡነ ሰላማ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ቡራኬና ቃለ ምዕዳን ተሰጥቶ የበዓሉ ፍጻሜ ሆኗል መጽሐፍ ቅዱስ እንደሚነግረን የሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ በእግዚአብሔር ሕግና ትእዛዝ እየሄዱ ዘካርያስና ኤልሳቤጥ ጻድቅ ነበሩ ብሎ መጽሐፍ እንደነገረን ክርስቲያኖች ቅዱስ ይስሐቅና ቅድስት ሐና በእግዚአብሔር ሕግና ትእዛዝ እየሄዱ ጻድቅ ስለነበሩ ደጉን ለእግዚአብሔር የታመነውን ዓለምን ጥሎ ግርማ ሌሊቱን ድምጽ አራዊቱን ሊታገስ ከእናቱ ማህፀን ከወጣበት ጊዜ ጀምሮ የእግዚአብሔርን መንግስት የሚናፍቅ እግዚአብሔርን የሚወድ የእግዚአብሔር አገልጋይ የሆነ ቅዱሱን አባ ዘሚካኤልን ወይም አቡነ አረጋዊን በእምነት ጽናት በቅድስና ብርታት የዓለም በረከት አድርገው ወለዷቸው ክብር ምስጋና ለእግዚአብሔር ይሁን ጻድቁ አባት አቡነ አረጋዊ ክርስትና ሀገር ድንበር አካባቢ አይወስነውም ወልድ ዋሂድ ብሎ ያመነ ሁሉ ኦርቶዶክስ ተዋሕዶ ቤተክርስቲያን ትቀበላለች እንደ ሀገርማ ከሆነ ጻድቁ አባት ሮማዊ ናቸው በአራተኛው መቶ ክፍለ ዘመን አጋማሽ ላይ እግዚአብሔርን ፈልገው መጽሐፍ አጥንተው የተማሩ አባት ብሉያትን አዲሳትን ያወቁ አባት ስለነበሩ እግዚአብሔር አምላክ በክብር በጸጋ በሞገስ ጎበኛቸው ሮምን ያህል የሰለጠነ ከተማ ጥለው ታላቁ መልአክ በቅድስና በመንፈሳዊ ሕይወትና ኃይል ቢጸኑ መልአኩ በክንፍ ታቅፎ ደግ የእምነት ሀገር የሆነችው መጽሐፍ ቅዱስ ከ40 ጊዜ በላይ ስለሷ ትልቅነት የመሰከረላትን ኢትዮጵያን መልአኩ በክንፉ ታቅፎ አዝሏቸው የኢትዮጵያን ገዳማት አስጎበኛቸው ጻድቁን አባት አቡነ አረጋዊን ክብር ምስጋና ለእግዚአብሔር ይሁን ለሚያምን ሁሉ ይቻላል አዎ እግዚአብሔርን ስላመኑ በአምላካቸው ስለታመኑ አምላካቸው እግዚአብሔር መላእክቱን ላከና በክንፉ የኢትዮጵያን ምድር ዞረው እንዲያዩ አቡነ አረጋዊን አደረጋቸው እናንተ መንፈሳዊ ስትሆኑ መላእክትን ታዛላችሁ ቅዱሳን ስትሆኑ መላእክት ይገዙላችኋል መላእክት ይታዘዙላችኋል እግዚአብሔር ፈቀደላቸውና ለጻድቁ አባት መልአኩ የኢትዮጵያን የቅድስና ተራሮች የበረከት ምድሮች ያሳያቸው ታዲያ ሀገሯ መልካም ኑሮዋ መልካም እግዚአብሔር የሚመለክባት የድንግል ማርያም የእናትነት ፍቅሯ ቅድስናዋ የሚነገርባት ሀገር እግዚአብሔር የተባለች ኢትዮጵያ የምትባል ወልድ ዋሂድ ብላ ወልደ አብ ወልደ ማርያም ብላ የክርስቶስን አድኖት ጌትነት የድንግል ማርያምን ክብር የምትመሰክር የእግዚአብሔር ሀገር የሆነች ኢትዮጵያ አለች ብለው 8 ቅዱሳንን ራሳቸው ጋር አስከትለው ወደ ኢትዮጵያ መጡ ጻድቁ አባት አቡነ አረጋዊ በረከታቸው ለሁላችንም ይድረሰን ጻድቁ አባት ወደ ኢትዮጵያ ከ8 ቅዱሳን አበው ጋር መጡ በጣም የሚገርመው እግዚአብሔር ለኚ ጻድቅ ደግ የዋህ ንጹህ አባት እነሆ ደብረ ዳሞን ክፍል አድርጎ ሰጣቸው ሰው የሚበላውን ዘንዶ ወገቡን ይዘው እየተጠመጠሙበት የደብረ ዳሞን ተራራ ይወጡ ነበር ይሄ የምን ውጤት ነው ካላችሁ የእምነት ውጤት ነው አማኝ ስትሆን እባቡም ጊንጡም ዘንዶውም አንበሳውም ሰው የሚበላው ይታዘዝልሃል ከዚህ በመቀጠል ብፁዕ አባታችን ቃለ ምዕዳን ቡራኬ ይሰጡናል
አምላካችን እግዚአብሔር የዛሬ ዓመት እንደዚሁ በሰላም ያድርሰን። አምላከ ቅዱስ አቡነ አረጋዊ ስራችሁን ሁሉ የተሳካ ያድርግላችሁ። ባታችን ሆይ የ33ኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ መደበኛ ምልዓተ ጉባኤ ጥቅምት 11 2018 ዓመተ ምህረት በብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ቃለ በረከት ጉባኤው ተጀምሯል። በዕለቱም ቅዱስነታቸው የሚከተለውን መልእክት አስተላልፈዋል። ስለ አካሉ ማለትም ስለ ቤተክርስቲያኑ ስል በስጋዬ በክርስቶስ መከራ ይጎደለውን እፈጽማለሁ። ቆላስያስ ምዕራፍ 1 ከቁጥር 24 ያለንበት ዓለም በሁሉም ነገር በጉድለቱ የሚታወቅ ነው። ጉድለቱ ባይኖርና ሁሉም የሞላለት ቢሆን ኖሮ ፍጥረት እርስ በርስ የሚተረማመስበት ሁኔታ አይኖርም ነበር፣ ወይም አሁን ባለንበት ደረጃ የከፋ አይሆንም ነበር። እግዚአብሔር ሁሉንም አሟልቶ መፍጠር ወይም መስጠት የሚችል ከሃሊ አምላክ ቢሆንም እሱ ባወቀ ፍጥረታትን ሁሉ ጉድለት ያለበት አድርጎ ፈጥሮታል። በዚህም ምክንያት እያንዳንዱ ጉድለቱን ለመሙላት በሚያደርገው ፍትጊያ እየተጋጨ እርስ በርስ ሲተራመስ ማየቱ የተለመደ ነው። ምድሪቷ ቤተክርስቲያንም በጎዶሎ ዓለም እስካለች ድረስ ከሚመጣው ፈተና አታመልጥም። ይህ በመሆኑ ቅዱስ ጳውሎስ በቆላስያስ ሰዎች የጎደለውን እፈጽማለሁ በማለት ሲጽፍ እናስተውላለን። በጎደለው ዓለም የምትኖር ቤተክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነት ከፍላለች። ቤተክርስቲያን ለቀጣዩ ትውልድ መሸጋገርና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙና የብዙ አቦካናትን ሊቃውንትንና ምእመናንን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁን በምድር ላይ ያለችው ቤተክርስቲያን የዚህ ሁሉ ውጤት ናት። ቤተክርስቲያን እንደሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን እርሱን ለመሙላት መጣርና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻውን አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምጹን ለመስማት ከዙሪያ ሆነው በጉጉት ይጠብቃሉ። እነዚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምጹን ሰምተው ለመታዘዝም የተዘጋጁ ናቸው። ከሁሉ በላይ ደግሞ ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከል አለ። በመሆኑም ይህ ጉባኤ የተወሰኑ አባቶች ብቻ ሳይሆን ብዙ ሰማያዊያን ምድራዊያን ባለድርሻ ያሉበት መንፈስ ቅዱስን በመንፈስ የሚመራው እንደሆነ የሚታይበት ነው። ከዚህ አንፃር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ ኃላፊነቱን በትክክል ካልተወጣ ደግሞ ተጠያቂነቱ በዚያው ልክ ከባድ ነው። ብዙ ከተሰጠው ብዙ ይፈልጋል ተብሏልና እኛ በአገልግሎትና በመሪነት በመንገኝበት በዚህ ዘመን ቤተክርስቲያን የጎደለባት ነገሮች ብዙ ናቸው። ከሁሉ በላይ በውስጣችን የአንድነት ጎዶሎነት በስፋት ይታያል። ለተሰየምንለት መለኮታዊ ተልእኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ አለመቻል ክፍተት እየተንጸባረቀ ነው። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልእኳችንና አስተዳደራችንም ምእመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆን አልፎ በጎቻችንን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው። በእነዚህ አይነት ጉዳዮችና በመሳሰሉ ጉድለቶቻችን ላይ ፈጣን ቆራጥና አዋጭ የሆነ ስራ ካልሰራን ለወደፊት የቤተክርስቲያን ህልውና ጥያቄ ውስጥ መክተቱ አይቀሬ ነው በማለት ቀጥለውም ቤተክርስቲያናችን በተጠቀሱት ችግሮች ተከባ ባለችበት ሁኔታ የሀገራችን ሰላም መቀዛቀዝ ደግሞ ሌላው ተጨማሪ ጉድለትን እያስከተለብን ነው። አማንያን የመንፈስና የስነ ልቦና ሰላም ከማጣታቸውም በላይ አካላቸው ለሞትና ለጉዳት፣ ሀብታቸው ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምእመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚያም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል።
በቤተ ክርስቲያናችን ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነው ንዋየ ቅድሳትና ልብሰ ተክህኖ መዝሙርና ሥርዓተ አምልኮ በመጠቀም ቤተ ክርስቲያናችንን በአደባባይ እየተዳፈሩ ይገኛሉ። ይህ አላስፈላጊ ተግባር የሀገሪቱን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታን የመረጥን መስለናል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። በዘመናችን እየተከሰተ ያለው ችግር ስንዘረዝር ውለን ብናድር መናገሩ በራሱ መፍትሄ ሊያመጣልን አይችልም። ጉባኤው ከዚህ በላይ መናገር እንደሚችልም እንገነዘባለን። ነገር ግን ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችል መደላደል ይህ ጉባኤ በዚህ ስብሰባ ሊወስን ይገባል ብለን ከአደራ ጋር ማሳሰብ እንወዳለን። በሌላ በኩል በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የማስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ በሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን በማለት ጉባኤው በጸሎት መከፈቱን አብስረዋል። በተያያዘም የቅዱስ ሲኖዶስ ጉባኤ የመጀመሪያ ቀን ውሎን በተለያዩ አጀንዳዎች ላይ ውሳኔ ሰጥቷል። የቅዱስ ሲኖዶስ ጽሕፈት ቤት በሰጠው ዕለታዊ መግለጫ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት 2 ጊዜ የሚከናወነው የቅዱስ ሲኖዶስ ምልዓተ ጉባኤ የጥቅምት ወር ምልዓተ ጉባኤውን ጥቅምት 11 ቀን በመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም በመክፈቻ ጸሎት መጀመሩንም አስታውሷል። የቅዱስ ሲኖዶስ ጽሕፈት ቤትን በመወከል መግለጫውን የሰጡት መምህር ዳንኤል ሰይፈ ሚካኤል የጥናትና ምርምር መምሪያና የቅዱስ ሲኖዶስ የኮሙኒኬሽን ኃላፊ ናቸው። መምህር ዳንኤል ምልዓተ ጉባኤው ጥቅምት 12 ቀን የመጀመሪያ ቀን ጉባኤውን ያከናወነ ሲሆን 16 አጀንዳዎች ላይ ተወያይቶ ማጽደቁንም ገልጸዋል። በጠዋቱ ውሎ 7 ብፁዓን አበው ሊቃነ ጳጳሳትን አጀንዳ እንዲቀርጹ ውሳኔ ያሳለፈ ሲሆን እነዚህም ሊቃነ ጳጳሳት ብፁዕ አቡነ ጎርጎሪዮስ፣ ብፁዕ አቡነ ሕዝቅኤል፣ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ናትናኤል፣ ብፁዕ አቡነ ሕርያቆስ፣ ብፁዕ አቡነ ሩፋኤልና ብፁዕ አቡነ ገብርኤል ናቸው። ኮሚቴው በብፁዕ አቡነ ጎርጎሪዮስ ሰብሳቢነት በብፁዕ አቡነ ዲዮስቆሮስ አስረጅነት ተሰብስቧል። ምልዓተ ጉባኤው በከሰዓቱ ውሎ ከ16ቱ አጀንዳዎች በአራቱ ላይ ውሳኔ መስጠቱን ለመገናኛ ብዙሃን ድርጅት ያሳወቀ ሲሆን እነዚህም ውሳኔዎች ቅዱስነታቸው በጠዋቱ የመክፈቻ ጸሎት ያስተላለፉት መልእክት በቀጣይ የሥራ መመሪያ አድርጎ ምልዓተ ጉባኤው አጽድቋል። ከጥቅምት 4 እስከ 8 በነበረው የሰበካ መንፈሳዊ ዓለም አቀፍ ጉባኤ የነበሩ የቡድን ውይይቶች በቃለ ጉባኤ ቀርቦ ቃለ ጉባኤውን ምልዓተ ጉባኤው የ2018 ዓመተ ምህረት የሥራ መመሪያ አድርጎ አጽድቋል። ሀገራዊ ሰላምን አስመልክቶ ምልዓተ ጉባኤው በግንቦት ወር ተወያይቶ ሊቃነ ጳጳሳትን የያዘ ኮሚቴ ያዋቀረ ሲሆን ኮሚቴው የሰጠውን ኃላፊነት አጠንክሮ እንደሚቀጥልም ተወያይቶ አጽድቋል። በትግራይ የተፈጠረውን ወቅታዊ ክፍፍልን አስመልክቶ የተወያየ ሲሆን በውይይቱም ህዝባችን አብያተ ክርስቲያናቱም የቤተ ክርስቲያን ሀብት እንደመሆናቸው ቀደም ብሎ የተዋቀረው የሰላም ኮሚቴ ስራውን አጠናክሮ እንዲቀጥል በምልዓተ ጉባኤው ወስኗል። የቅዱስ ሲኖዶስ ምልዓተ ጉባኤ በሁለተኛው ቀን ውሎ ለተለያዩ አህጉረ ስብከት የብፁዓን አባቶች ምደባ አከናውኗል። በዚህ መሰረትም ብፁዕ አቡነ ኤዎስጣቴዎስ የኢሊባቡር ሀገረ ስብከት ሊቀ ጳጳስ የምዕራብ
ወለጋ ሀገረ ስብከትን ደርበው እንዲመሩ ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ የደቡብ ወሎና በአማራ ክልል የኦሮሚያ ብሔረሰብ ዞን ኬሚሴ አህጉረ ስብከትን ደርበው እንዲመሩ ብፁዕ አቡነ ቶማስ የአዊን የመተከል አህጉረ ስብከት ሊቀ ጳጳስ የምስራቅ ጎጃም ሀገረ ስብከትን ደርበው እንዲመሩ ብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ሀገረ ስብከት ጳጳስ የምስራቅ ወለጋና የሆሮ ጉድሩ ወለጋ አህጉረ ስብከትን ደርበው እንዲመሩ ቅዱስ ሲኖዶስ በሁለተኛው ቀን የጉባኤ ውሎ ወስኗል። መረጃውን ያገኘነው ከአዲስ አበባ ሀገረ ስብከት ሚዲያ አገልግሎት ነው። ውድ ተመልካቾቻችን ለዛሬ ያጠናቀርንላችሁ ዜናዎቻችን እነዚህን ይመስሉ ነበር። ከስር በመተመለከቷቸው አድራሻዎቻችን ማህበሩን እንድትደግፉ ስንል በአክብሮት እየጠየቅን በሌሎች ጥንቅሮች እስከምንገናኝ ቸር ያቆየን።